ከገጠራማዋ የኢትዮጵያ መንደር እስከ ካናዳ የከተማ ምክር ቤት አባልነትም ይህ የኢትዮጵያዊው የዶክተር ገዛኸኝ ወርዶፋ የህይወት ጉዞ ነው። ጤና ይስጥልኝ የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ዛሬ የምገኘው ቶሮንቶ መሀል ከተማ ዳውንታውን ዴልታ ሆቴል አካባቢ ነው። እንግዲህ ከኋላ እንደምታዩት ቪው በጣም ነው የሚያምረው። ለእናንተ አንድ እንግዳ ይዤላችሁ ቀርቤያለሁ። ዶክተር ገዛኸኝ ወርዶፋ ይባላሉ። እዚህ ከቶሮንቶ ትንሽ ወጣ ብላ የምትገኝ ስትራትፈርድ የተሰኘች ከተማ ነዋሪ ናቸው። እንዲሁም የዛ ከተማ የምክር ቤት አባል ወይም ሲቲ ካውንስለር ናቸው። በ2011 ወደ ካናዳ ከመጡ ጀምሮ አዳዲስ መጪዎችን በመርዳት እንዲሁም በካናዳ የፖለቲካ እንቅስቃሴ ውስጥ አስተዋጽኦ በማድረግ በርካታ ሽልማቶችን ያገኙ ናቸው። ወደ በኋላ እንግዲህ እሳቸው ስለ ህይወታቸው ጠቅለል ያለ ነገር ሲያወሩ እነዚህን ሁሉ እንጠይቃቸዋለን። ዶክተር ገዛኸኝ ወደ ኢትዮ ፊደል ስለመጡ በድጋሚ በጣም አመሰግናለሁ። መልካም ጊዜ፣ አብረን እንቆያለን። ከትንሿ የገጠር ከተማ ተነስተው ህልማቸውን ለማሳካት የከፍተኛ ትምህርት ለመከታተል ከሀገራቸው ወጡ። በተለያዩ ሀገራት የሚኖሩ የሀገራቸው ሁኔታ አስገድዷቸው የተሰደዱ ወገኖችን መርዳትም ጀመሩ። በሩሲያ፣ የመንና ሌሎች ሀገራት የሰው ልጆችን ህይወት የተሻለ ለማድረግ ሲሰሩ ኖረዋል። ዶክተር ገዛኸኝ ወርዶፋ በመጀመሪያ እስቲ ዶክተር ገዛኸኝ ራስዎን ለተመልካቾቻችን ያስተዋውቁልን። ብዙ እንግዲህ ስለ እርስዎ ከዚህ በፊት ከበር አድርገናል፣ ነገር ግን ማወቅ ይፈልጋሉ እንግዲህ ተመልካቾቻችን እና እስቲ ራስዎን ለተመልካቾች ይግለጹ። አመሰግናለሁ። ኢትዮ ፊደል ለምታደርጉት እገዛ፣ ለምታደርጉት ሚዲያ ከቨሬጅ በጣም አመሰግናለሁ። ስሜም ዶክተር ገዛኸኝ ወርዶፋ እባላለሁ። የመጣሁትም በፈረንጆች 2011 ነው የገባሁት ካናዳ ውስጥ። የመጣሁትም ዳይሬክት ከራሽያ የመጣሁት ከሞስኮ። ግን ያው መጨረሻ ላይ ነበርኩኝ። ያው በተባበሩ መንግስታት ስለምሰራ ሊቢያ፣ ሲሪያ ሲፈርስ 2009 ሲፈርስ መቀጠል አልቻልኩም። ቤተሰቦችን ይዤ ወደ ካናዳ መጣሁ ገባሁ ማለት ነው። ወደ ካናዳ ሲመጡ በህይወትና በትምህርት ያካበቱት ልምድ እምብዛም ከግምት አልገባላቸውም ነበር። ነገር ግን ዶክተር ገዛኸኝ ወርዶፋ አሁንም ወደ ሰብአዊ ስራ ለማዘንበል ወደ በጎ ፈቃደኝነት ስራ ገብተዋል። በጣም ነበር የከበደኝ። ማለት ያው ካናዳ ሁሉ ነገር ከዜሮ ጀምረው ስራው፣ ትምህርቱ ወዲያው ቫልዩ አይሰጡትም። የተማርከው ውጤቱ ወዲያው አያቀርቡልህም እና ያው ከተገኘው ጋር መፈጨት ነው እና ምንም ውጤት የለውም። ትምህርቴ እንደውም ምንም ውጤት አድርጌ ነው ያየሁት። ግን ያኛው እዚህ ሀገር ምንድነው አሁን ካየሁት ነው ካለፈው ጊዜ ነው ያወቅኩት። ምንም ዶክተር መያዝ ኢንጂነርም ሆን አብራሪም ሆን ወዲያው እውቅና ሊሰጡታቸው እውቅና ሊሰጡት የሚችሉት ከማህበሩ ጋር ማለት ውስጥ ገብተህ ወይም ደግሞ ከማህበሩ ጋር ሆነ ቮለንተር ስትሰራ ማለት የእንትን አገልግሎት የነፃ አገልግሎት በማድረግ ነው እዚህ ላይ የደረስኩት እና በዛ ነው ያናስይቼ ምን እንዳለኝ ከዛ ነው የጠየቁ ሊያውቁኝ የቻሉት እና እንጂ በጣም ነበረ ሲቸገር ነበር እና ያው ቮለንተር በማድረጌ አካባቢ ላይ ቀን መስቀል በመክፈት አካባቢ ያለውበት አካባቢ ገጠር ነበር ማለት ከከተማው ከወጣ ያለ ነው። ቋንቋ ለተማሪዎች ለስደተኞች የቋንቋ ትምህርት ቤት፣ እንደገና ደግሞ የስደተኞች ጣቢያ ስደተኞች ከካናዳ ከሌላ ሀገር ወደ ካናዳ ሲመጡ ከመላው ዓለም ላይ ሲመጡ ቤዚክ ማለት መጀመሪያ የሚያስፈልጋቸው ነገር
ነበር አቀርብ ነበር ማለት ለምሳሌ ያህል ወረቀት ለኢሚግሬሽን ለማቅረብ ሲፈልጉ ወይም ደግሞ የመንጃ ፈቃድ ለማቅረብ ሲፈልጉ ወይም ደግሞ የሆነ ነገር ለገቨርንመንት የሚያስፈልጉ ወረቀቶችን በነፃ ነበር የሚሰራላቸው። ምክንያቱም ጊዜ ነበር እና በዛ ነው እዚህ ላይ የደረስኩት። በካናዳ ስደተኞችን አዲስ መጦችንና ጎዳና ተዳዳሪዎችን እየረዱ ላበረከቱት አስተዋጽኦ በርካታ ሽልማቶችን የወሰዱት ዶክተር ገዛኸኝ ወርዶፋ ባለፈው ዓመት ደግሞ ከቶሮንቶ ወጣ ብላ የምትገኘው የስትራትፈርድ ከተማ የምክር ቤት አባል ሆነው ተመርጠዋል። የከተማዋ ነዋሪ ሕይወት እንዲሻሻል ሐሳብ እያቀረቡና እያገለገሉ ነው። ገቨርንመንቱ እውቅና ሰጥቶኝ ሽልማት ሰጠኝ። የኩዊኗ ማለት የንግስቷን ተሸላሚ ነበርኩኝ። እንደገና ደግሞ የካናዳ ገቨርንመንት በውጭ ጉዳይ ሚኒስቴር እና በኢሚግሬሽን ከካናዳ 25 ሰዎች ተመርጠን በዚህ በኢሚግሬሽን እንትን እውቅና ሰጥቶን ተሰጠኝ እና ያው ማለት ያው ደግም ሆነ ራስ ነው ማለት ያው እና ጠቀመኝ እና አሁን ለብዙዎቹ ኢትዮጵያኖች ወይም ሌሎች ሀገር ዜጎች ሲመጡ በቅድሚያ መክረው እሱ ነው። በግዴታ ሰው እንዲያውቋችሁ ቮለንተር ስራዎች ወይም ደግሞ የነፃ አገልግሎት ወይም ደግሞ የበጎ አድራጎት ቀን ሙሉ ስራ 1 ሰዓት መስራት ይቻላል፣ 2 ሰዓት መስራት ይቻላል እና እንደዛ ቦታ ነው የሄድኩ ስራ የነበረው። ለማብላት ቤት የሌላቸው ሰዎች ቤት እንዲገኝላቸው፣ ህፃኖቻቸው ትምህርት ቤት እንዲሄዱ ድጋፍ እየሰጠው ነው እና ደረሰውም አልቻልኩም እና ያም ደጋግፎ ነው አሁን ለዛ ላለው ለከተማውና ለዛ አካባቢ ላለው የምክር ቤቱ አባል የአንቴሪዮ ምክር ቤት ስትራትፈርድ አንቴሪዮ ምክር ቤት አባል ተመርጬ አንድ ጥቁር ነኝ ተወዳድሬ ከነጩ ጋር የተወዳደርኩት ከነጮቹ ጋር ማንም ሰው አልጠበቀው። ይሄው አልፌ ይሄው በየቦታው ዞራለሁ እና በጣም ነው በቅድሚያ እግዚአብሔር ነው የማመሰግነው። እንደናንተ አይነታችሁ ሚዲያ እዚህ ላይ ያደረሳችሁ የኢትዮጵያን ዜጎች ሌሎችም ዜጎች የሚረዱኝ እና ባለቤቴ እና ይህንን ነው የማመሰግነው እና አሁን እዚህ ላይ ደርሻለሁ። በየቦታው ዞራለሁኝ። እዛ ላሉት አበሾች ብቻ ሳይሆን ሌሎች ዜጎች ድምፃቸው ተደብቆ የነበረው የነሱ ድምፅ ሆኜ ነው የምሰራው እና ብዙ ጊዜ በእኔ በኩል የሚያልፈው እና በጣም ነው አንዳንድ ጊዜ ሳስበው እንዴት ተመረጥኩ፣ ለምን ተመረጥኩ የሚለውን ጥያቄ ያጋጥመኛል። መመረጥ ደግሞ በጣም ጠቀመኝ እና ከነሱ ጋር ነው እንግዲህ ያስቡ። እዛ ምክር ቤት አባል እዛ ከከተማ ውጭ ከቶሮንቶ ካለ ወደ 2 ሰዓት ርቀት በምትሄድበት ቦታ ላይ ምንም በብዛት ጥቁሮች እና ይከብዳል። አንዳንድ ሰዎች እንደው ኢትዮጵያኖቹ ራሳቸው መጥተው ሳይሆን ምንድን ነው የምትሰራው ከተማ ቴሌ እያሉ ነበር፣ ግን ለመድኩት። እዛም በመልመዴ ነው አሁን ተመርጬ ያው ቶሮንቶን እየመጣሁ አየዋለሁ። ቶሮንቶ ለእኛ ትልቅ ከተማችን ነው። እንደዚህ ፎቅ የሚታይበት በፎቅ ላይ ፎቅ ነው እና በጣም የሚገርም ነው። ስትራትፈርድ ካውንስል አባልነት በምክር ቤት አባልነት ምንድነው ያቀረብካቸው አንዳንድ ሀሳቦች ተቀባይነት ያገኙ ሀሳብ አለ በምክር ቤት ውስጥ ያቀረብከው? እስቲ እዛ ያደረገው እንቅስቃሴ ብትነግረን። የከተማ ካውንስለር መሆን በእርግጥ ያው እንደ ራስ ነው፣ ከልብ መውሰድ አለ። ብዙ ሰዎች ነጮቹ ይቸገራሉ፣ ቤት የሌላቸው ይቸገራሉ። እንደገና ደግሞ በምግብ ትራንስፖርት ብዙ ሰዎች ቤት ለመጠየቅ እየጠበቁ ነው ያሉት። እስከ 20 ዓመት ድረስ የቆዩ ሰዎች አሉ። የእነሱን ጉዳይ ሄደው መፈጸም ማየት፣ እዚህ ሀገር ተወልደው የሀገራቸው ዜጎች ሆነው የሚቸገሩ አሉ እና የእነሱን ጉዳይ ሄደው መስማት፣ የእነሱን ጉዳይ ለተገቢው ክፍል ማስተላለፍ ቀላል አይደለም እና ደስ ይለኛል እና መጥቶ ሲያመሰግኑ የእነሱን ጉዳይ ደግሞ ከልብ አድርገህ እኔም ምክንያቱም እኔ ችግረኛ ቢሰብኝ ያ ሁሉ የችግረኞችን ነጮችን ስሰማ ያን ደግሞ ሳስተላልፈላቸው ደስ ይለኛል እና
በጣም ቀላል አይደለም። በይበልጥ አሁን ባለው ካናዳ ውስጥ በብዛት ስደተኞች እየገቡ ነው። ቤት ይቸግራል። እንደገና ደግሞ ብዙ ጊዜ ስራ ላይኖር ይችላል። ያው ስራ በማግኘት አንዳንድ ድርጅቶች ጋር ተሄዶ በሲቲው ስም ሆኜ ማንኛውም ካምፓኒ ገባለሁ ይቀበሉኛል። የት ቦታ ምን አይነት ሰው እንደሚያስፈልግ ይሰጠናል። ብዙ የእኛን ዜጎች ብቻ ሳይሆን ሌሎችን ዜጎች እናስቀጥላለን። ሁሉም በነፃ ነው። ምንም ነገር ኤጀንሲ ነገር የለውም እና ሄድን እናስቀጥላለን። ስራ እንዲያገኙ እናደርጋለን እና የእርካታ ይሰማኛል። ብዙ ጊዜ ፎከስ ያደረኩት እኛ ባለንበት አካባቢ የዶክተር እጥረት አለ እና ብዙ ጊዜ ዶክተር ለማግኘት እስከ 40 ደቂቃ ይሄዳል። 40 ደቂቃ እስከ 50 ደቂቃ በመኪና ማለት ነው እና ያው ማለት ያው የቤተሰብ ፋሚሊ ዶክተር ከሌለህ ፋሚሊ ዶክተር ለማግኘት እስከ 2 ዓመት 3 ዓመት ይፈጅባል እና ያው ማለት ያው ዶክተር አለ ግን ሁሉም የፋሚሊ ዶክተር ነው። የፋሚሊ ዶክተር አለ። ሌሎች ደግሞ የሌላቸው የውጭ ሀገር ዜጎች ሌላ ቦታ ሄደው ነው እና ምንድነው ትልቁ ፎከስ ያደረኩት እዛ ከተማ ውስጥ ወኪንግ ክሊኒክ ማለት ተንቀሳቃሽ ሆስፒታል፣ ተንቀሳቃሽ የጤና ጣቢያ ለማድረግ ነበር ጥረቴ እና በዛ ላይ ፎከስ ነው። ምክንያቱም በጣም ሰዎቹ ካየሁት ነው ማለት እንደራሴ ስለማውቀው ሌሎችም ሰዎች እንደዚህ እንዳላቸው አውቃለሁ። ከራሴ በማየቴ እሱን ለመክፈት ጥረት አደረኩኝ፣ ተናገርኩኝ። ብዙ ሰዎች ደግፊት አገኘው እና ያ እንዲሆን ብለዋል። እንዲሆን እዛ ላይ ለገቨርንመንት ቃል የሰጠው በዛ የተነሳ ተመረጡ። አንደኛ። ሁለተኛ ነገር ደግሞ የኛ መጠለያ ቦታ የለም። የሴቶች አለ፣ የወንዶች መጠለያ ቦታ የለም። ማንኛውም ሰው ከባለቤቱ ጋር ተጣልቶ ወይም ደግሞ በሌላ ችግር ቦታ ሆኖ ከቤት እንኳን ፖሊስ ቢያስወጣው ማደሪያ ቦታ የለም። ለምሳሌ ቶሮንቶ ሼልተሮች አሉ፣ መጠለያ ቦታዎች አሉ። እኛ ከተማ ግን የለም። እንደምናደርገው ታክሲ ይዘንለት አሁንም 50 ደቂቃ አሳፍረነው ወደ ትልቅ ከተማ ለንደን ኪችነር ጎዋፍ ነው የምንልከው። ምክንያቱም እዛ ቦታ ነው እና እዛ ብቻ ለመሄድ የምንከፍለው እስከ $100 የካናዳ ዶላር ከፍለን ነው በታክሲ የምናሳፍረው። እዛ ይሄዳል፣ ቤት ያገኛል። እስከ ተወሰነ ጊዜ ወይም ደግሞ ሊመለስ ይችላል፣ ቤቱ ላይመለስም ይችላል እና እኛ አካባቢ የወንድ ሼልተር የለም እና ብዙዎችን እንቸገራለን እና እሱም በዛ ላይ ደግሞ እንደገና ፎከስ አደረኩ እና ይሄ ያስፈልገናል አልኳቸው። በእርግጥ ብዙዎቹ አልወደዱትም። ማለት የወንድ ሼልተር ከተደረገ ብዙዎቹ ሌላ ከተማ ቦታ ይመጡብናል ብለው ፈሩ እና ጣሉት። ግን ግማሹ ደገፈኝ እና ደገፈኝ። ያው የደገፈኝ እያለ እንዲያልፍ ተደረገ። አሁን ለ2026 ፕላን ላይ ወጥቷል፣ ያልፋል እና በጣም ደስ ይለኛል። ትልቅ ነገር ነው እዚህ ላይ ማድረግ ትልቅ ነው። እንደገና ደግሞ ሶስተኛ ደግሞ ያደረኩት ከፋብሪካ የሚሰሩት ሰዎች እኛ ባስ የሚሰራው ከምሽቱ 4 ሰዓት በእኛ በፈረንጆች 10 o'clock ነው። ከ10 o'clock ጀምሮ ባስ ነው። ሰዎቹ የሚጨርሱት ሚድናይት ነው። ከዛ ከሚድናይት ብዙ ሴቶች በእግራቸው ወንዶች፣ ምክንያቱም ታክሲ በየጊዜው መክፈል አትችልም እና ይሄንንም ቃል አስተላለፍኩኝ። ባስ መቆየት አለበት ለ2 ሰዓት ኤክስትራ ማለት ነው እና ይህም ራሱ ተደማጭነት አገኘው እና ምክንያቱም ያ ሁሉ እኔን ስለሚነካኝ ሌሎቹም እንደኔ ያርገኝ ቁጥራቸው በጣም ይህ ሁሉ አለፈ። አሁን በፕሮሰስ ላይ ነው ያለው እና ቮይሴ ድምፄ መሬት ላይ ወደቀ ማለት ነው። ዶክተር ገዛኸኝ በካናዳ በስትራትፈርድ ከተማ ምክር ቤት አባልነት የተመረጡ ኢትዮጵያዊ ናቸው። በቀን ለሰዓታት በእግር ተጉዘው የተማሩበት በቂ የሕክምናና የጤና አገልግሎት የማያገኘው ማህበረሰብ ግን አልረሱም። ከዛ ውጭ ደግሞ እንግዲህ ለኢትዮጵያ ለሀገርህ በጣም ብዙ ነገሮችን ለማድረግ እንደምትሞክር ከዚህ ቀደም እናውቃለን።
በቅርብ አገር ቤት ሄደህ ያደረግካቸውን ነገሮችን በዜና ለመከታተል ችያለሁ እና እስቲ በዚህ ነገሮች በቅድሚያ አሁን ጋር አመሰግናቸዋለሁ በመስማታችሁ። እንግዲህ ዜና አይደበቅም። ጥሩ ነገር እኮ ሲደረግ አይደበቅም እና አንድ ወር ሆኖኛል ከመጣሁ ከአገር ቤት። አገር ቤት ማለት እኛም ማለት እንግዲህ ከገጠር ከተወለድክ ብዙ ነገር ችግር እንዳለ ነው ያለ። ትምህርት ቤት ይቸግራል። እኔ ትምህርት ቤት ዋን ዌይ ከገጠር እስከ ደብረ ዘይት 2 ሰዓት ነው። ዋን ዌይ 2 ሰዓት ስመለስ 2 ሰዓት 4 ሰዓት በቀን የሚፈጅ ትራንስፖርት የለም። ትራንስፖርት ነው፣ ባስ የለም። ባስም ደግሞ በዛ ጊዜ ሃይ ስኩል እያለሁ ምንም ነገር ባስ የለም። መኪና ቢኖር መክፈል አለ እና በእግሬ ነበረ እና ያ ሁሉ ትምህርቴን ጨርሼ ወደ ራሻ ሄጄ ትምህርቴን እንዳጠናቀቅኩኝ ተመልሼ ከራሻ ትምህርት ቤት ከፈልኩኝ። ትምህርት ቤት ኤሌመንተሪ ስኩል ማለት እዛ የተወለድኩበት አካባቢ እንደጋ ደግሞ ላይብረሪ ቤተ መጽሐፍት የሚሄደው ወመዘክር ነበረ፣ አዲስ አበባ ማለት ነው። ግማሹን መንገድ ባስ እስከማገኝበት ድረስ እስከ አቃቂ ድረስ ነው ባስ የሚሄደው። 25 ቁጥር ይዛለው ቃሊቲ፣ ከቃሊቲ ነው ወመዘክር ሄጄ ማለት ነው። እና ከቃሊቲ በኋላ እንደጋ ደግሞ ወደ ቤት ነበር በእግሬ የሚመለሰው። ይህን ራሳቸው እውነት ልበላችሁ እና ያ ሁሉ ሌሎች ወንድሞቼ እህቶቼ እዛ ያሉት የሀገሮች ልጆች እንደሚቸገሩ አውቃለሁ። ላይብረሪ ተከፈተ፣ ትምህርት ተከፈተ። በእግራቸው 2 ሰዓት የሚሄዱትን 30 ደቂቃ፣ ሌሎች የገጠሩ ከኛ ራቅ የሚሉትም ወደ እኛ ጋር 1 ሰዓት እየመጡ ግዛቸው ቆጥበው ያ ትምህርት የሚማሩ ተደረገ። ምን ጊዜም ልረሳ አልችልም። ምን ጊዜም ግን በየጊዜው እየመጣው አንዳንድ ነገሮች ያደርጋለሁ እና መጀመሪያ ላይብረሪ ቤተ መጽሐፍት ያደረግኩት በአህያ ነበረ። አህያ እንትን አድርገን አህያዋ እየዞረች ነበረ በየቦታው እየሄደች ልጆቹ ያነባሉ። የሚቀጥለው እንትን ሌላ የሚቀጥለው ጎጥ ትንሽ ቦታዎች እዛ ትምህርት ቤት ቦታ እያነበቡ አህያዋ ቆማ አንብበውን ብለው እንደዛ ነበረ ያደረግኩት። ሞባይል ላይብረሪ ዶንኪ መጽሐፍትና ይዛ ነበረና ብዙዎቹ ነው ያደነቁኝ እና ደስ ነው የሚለኝ እንደዛ ማድረግ እና ያው ከዛ አሁን ትክክለኛ ላይብረሪ ያው ሄደው ሰዎች ማለበት ለጋደው ላቦራቶሪ ትልቅ ባይሆንም በትንሹ አድርገናል። ቀጥሎም ደግሞ ያው ሀሳብ እንደነበረኝ ያው ሆስፒታል ነበረ መክፈት ሀሳብ የነበረ እስካሁን ተጀምሮ ነው ያለው፣ አላለቀም። በዚህ በኩል የተነሳ ተጀምሮ ነው ያለው። ግን ያን ትልቅ ሆስፒታል ከመስራት ትንሽ ተንቀሳቃሽ የጤና ጣቢያ የሚል ሀሳብ መጣ። ከኔ ጋር የተማሩ ዶክተሮች ነበሩ ከቡልጋሪያ፣ ከራሻ፣ ከጀርመን አሁን ተመልሰው ነው ያሉት ኢትዮጵያ። በእነሱ ብርታት የተነሳ እየረዱን እኔ አንዳንድ ማቴሪያሎች መድኃኒቶችን ከዚያ ያመጣለሁ። ተንቀሳቃሽ ክሊኒክ ተከፈተ። ዛት ሚንስ የሚባለው እንደዛ ማለት እንግዲህ ሞባይል ወኪንግ ክሊኒክ ተንቀሳቃሽ እና አሁንና እየተንቀሳቀሱ ዶክተሮቹ ያው ድንኳን ጥለው ለአካባቢው መምጣታቸው ይነገራል። ዶክተሮቹ ከመጣታቸው በፊት ያው ህዝቡ ይሰባሰባል። አንዳንድ ጊዜ እስከ 500 ሰዎች፣ በጣም ብዙ ነው። አንዳንድ ጊዜ 200 ሰዎች እና ይሄን ያህል እንግዲህ ሳስበው ያለው እስካላላ ነው። ቆንጆ ኑሮ ነው የሚኖረው። ትራንስፖርት ችግር የለብኝም። መኪና እንደፈለግኩ እነዳለሁ። የሐኪም ችግር የለብኝም። የደመና ችግር የለም። ግን ሁሉ ጊዜ በጭንቅላት የሚመጣው ከዛ ጎጆ ቤት የወጣሁት ከዛ ከቤት የወጣሁት እናቴ መድኃኒት አታ፣ እህቶቼ መድኃኒት አታ፣ ስንት ሞተዋል። እናቴ ራሷ ስትሞት አልደረስኩላት እና የእሷ ሀሳብ ነው የመጣው እና
ግሉኮስ ነው ይዞላት የመጡት ቤት ድረስ ማለት ነው። እሱን ሳጨርስ ነው እናቴን አጣኋት። አሁን ሆስፒታሉ የተጀመረው በሷ ስም ነው፣ አላለቀም። ያው በዚህ በኮቪድ የተነሳ ብዙ እንትን አለ፣ ምንድን ነው ፕሮሰስ አለው የመንግስት አንዳንድ ጉዳዮች፣ ሀገራችን ጉዳይ ነው። ስለዚህ ሀገሬን እወዳታለሁ እና በዛ የተነሳ በእናቴ ምክንያት የተነሳ ያችን ተንቀሳቃሽ ሐኪም ቤት ከፍተናል እና ብዙዎቹ ይመረመራሉ፣ መድኃኒት ይሰጣቸዋል። ስንት ጊዜ ተመረመሩ የማያውቁም አሉ፣ እንደ እናቴ ማለት ነው። እና የእሷ እንትን ምንጊዜም ፊት ላይ ይመጣል። ምክንያቱም ማለት ያው በሰዓቱ አላገኘችም፣ ምንም በሰዓቱ አልደረሱላትም እና በቃ ምንም ነገር ማድረግ አልቻልኩም። ግን ሌሎች ሰዎች ጓደኞቹ አሉ፣ እነሱ መድኃኒት እንዲያገኙ ግሉኮስ እንዲያገኙ እዛ አካባቢ ያሉት ቶሎ እርዳታ አድርገው በቃሬዛ እንኳን እንዲወስዷቸው መኪና ተዘጋጅላቸዋል። በዛ በመኪና 24 ሰዓት ከአቅራቢያ ካሉት ሐኪሞች ጋር አግሪመንት አለ፣ እዛ እንዲወሰዱ እሱ ተደረገ። ግን ያው ብዙዎቹ በሽታው ከመጠንከሩ በፊት በተንቀሳቃሹ ዶክተሮች ይመረመራሉ። በሽታው ከታወቀ በኋላ እነኛ ሰዎች እርምጃ ተወስዶ እንደኛ ሰዎች ተቀጣዩን ሕክምና እንደግም ይናል። ያው ትልቁ ነገር ብዙዎቹ ከቤተሰቦች የጀምረው ልክ ሊሞቱ ሲሉ ነው ሐኪም ቤት የሚሄዱ። ያ ለምን ይሆናል? አለማወቅ ነው። እናት ያም ራሴ በጣም ይሰማኛል። ሰዎችን አይቻለሁ እና አሁን እህቶቻችን ሄደው ይመረመራሉ። ለምሳሌ የጡት ካንሰር አሁን ይህ በጣም አስፈላጊ ነው። አሁን ፕሮግራም የጀመረው የጡት ካንሰር ይመረመራሉ። አሁን ገጠሩ ለጡት ካንሰር ብሎ ማንም ሄደው ሐኪም ቤት የለም። ግን ገና እድሜው ገና ሲጀምር እሱ ቼክ ይደረጋል፣ ወዲያው ለዶክተሮች እናስተላልፋለን። ይህ ትልቅ ነገር እና ራሴን አመሰግነዋለሁ። ራሴን በራሴ አመሰግነዋለሁ ማለት እግዚአብሔርን አመሰግነዋለሁ ማለት እና ብዙዎቻችን እህቶቻችን ገጠር ያሉት በዚህ በሽታ እያለቁ እና ያው ደርሰንላቸዋል። ብዙዎቹ ይመረመራሉ፣ ብዙዎቹ በሽታው መናገር አይፈልጉም፣ መናገርም አለባቸው በሽታ እና አሁን በወር አንድ ጊዜ ነው ሞባይል እንትኑ በየአካባቢ ይነሳል። በወር እኔም በየ2 ወር ነው የሚሄደው፣ ቼክ አደርጋለሁ። ዶክተሮቹ ይመረምራሉ። ምክንያቱም ቮለንተር ነው፣ የፈቃደኛ ነው። የካናዳ ሲስተም አሳይቻቸዋለሁ። ዶክተሮቹ ተዘጋጅተው የአገልግሎት የነፃ አገልግሎት ስንት ነው የሚሰጡት? ያው ይመዘገባል፣ ሊስት አላቸው። በዛው በተባለ ጊዜ ቀጥታ የሚወጡ ሰዎች ወረፋ መጠበቅ የለባቸውም። ሕክምናቸውን ያገኛሉ። መድኃኒት ይታዘላቸዋል። የሚከብድ ከሆነ ላቦራቶሪ ይላካል። ማለት እነኛ ዶክተሮቹ የታወቁ ናቸው። የሚናገሩትም በአካባቢ ማለት ቋንቋ የማይችሉ ማስተርጎም ይቻላል፣ ብዙዎቹ ይችላሉ እና ቀጥታ ነው እናሳያለን። ቀጥታ ማለት ከዶክተሩ ጋር እየተነጋገሩ ማለት ነው። ቀጥታ ምንም ማፈር የለባቸውም፣ ይናገራሉ። ነርሶች አሉ፣ ወንድሞች ዶክተሮች አሉ፣ ሴቶቹ ዶክተሮች አሉ። በእነኛ አማካኝነት ሕክምናው እንዲካሄድ እያደረግን ነው ያለ ነው። ጥሩ ነው ይሄ ክሊኒክ መከፈቱ። ግን የዚህ የክሊኒኩ ስሙ ምንድን ነው? የት አካባቢ ውስጥ እሱ እኛ ያለ ነው? በአቃቂ በታች ከደብረ ዘይት በላይ ከዱከም በላይ ዱከም እዛ የጥሩነሽ ተንቀሳቃሽ ሐኪም ቤት የሚባለው ያው ማለት ቋሚም ባይሆን
ስሙ አለ። ሆስፒታሉ እንደዚህ ጀመረ ያለው ግን ሆስፒታሉ ብዙ ወረቀት ያስፈልገዋል እና በሷ ስም ነው። የጥሩነሽ ሞባይል ክሊኒክ ይባላል። ጥሩነሽ ነች እናቴ ስሟ። ያው በየወሩ ነው የሚካሄደው። ማንኛውም ሰው እንደውም ከከተማ መጥቶ ጤናታቸውን ይላሉ ያሉ። ምክንያቱም የኛ ምንም ገንዘብ የሚያስከፍለው አለ። ማንኛውም ሰው ታመም ያለው ባይታመም መመርመር አለበት። ግቡና ተመርምሩ። ግማሹ አልታመምኩም። ምክንያቱም እናውቃለና እስቲ ተመርመሩ። ሲመርመሩ የሆነ በሽታ ግን ቀድሞ ማወቁ ጥሩ ነው። ቀድሞ ማወቁ ቀድሞ ካወቅን የበሽታው መድኃኒት እናገኝበታለን እና ይሄ ነው ትልቁ ነገር እና ይሄን ደረሳ ማልችለው እና ይሄ ነው። እዚህ ፖለቲከኛ ሆንኩኝ፣ የከተማ አማካሪ ሆንኩኝ፣ ሀገሬን ካረደሁ ነው ጋር እዚህ መኖር ይችላለሁ እንደፈለጉ። እኔ በየሀገሩ ሲኖር የነበርኩ ሰው ነው። አሁን መጣሁ እዚህ ሀገርን የምታክል ያክል ነገር የለም። ለብሼ እንደዚህ የሚያምርብኝ በሀገሬ ነው። ጥቁር ነኝ። ማንኛውም ሰው ሲወጣ ነጮቹ ጥቁር ነኝ የሚሉኝ የከሌ ልጅ አልባልም። የከሌ ልጅ የሚባለው በሰፈሬ ነው። የከሌ ልጅ የተባልኩት ያችን ጤንነት ይዤ በመምጣቴ ያችን ሐኪም ቤት በመግባቴ ህዝቡ ደስ ይለዋል እና ይሄን ነው ምንጊዜም ልረሳው አልችልም። እና አመሰግናለሁ። በካናዳ ፖለቲካ ውስጥ ለመሰማራት የሚፈልጉ ብዙ ኢትዮጵያውያን ወገኖች አሉ። ያው እንደምታውቀው አንተ አንድ ካውንስለር ነህ ብቸኛ፣ በተለይ በስትራትፈርድ አካባቢ። እዚህ ቤሪ ደግሞ አለ አንድ ወንድማችን ንጉሴ። የተለያየ ቦታ በፖለቲካ እንቅስቃሴ ውስጥ የካናዲያን ፖለቲክስ ውስጥ የሚሳተፉ አሉ እና ምን ይመስላል እንደው የካናዳ ፖለቲካ ውስጥ መሳተፍ ለእኛ ማህበረሰብ ምን ያህል ጠቀሜታ አለው? ለእኛ ማህበር ጠቀሜታው የእኛም ማህበር ታነቃቃበታለህ፣ የእኛም ማህበር ትረዳበታለህ። ትልቁ ግን ያው ፖለቲካውን ማለት እንደራስ ማየት አለብህ። ማለት ያው ፖለቲካ በብዙ አይነት መንገድ አለ። በህብረተሰብ ፖለቲካ አለ፣ በኢኮኖሚ ፖለቲካ አለ፣ በሶሻል ማለት ነው፣ በሶሻል ኢኮኖሚክ። እንደገና ደግሞ ማለት በሀገር ደረጃ ፖለቲካ አለ፣ በሰፈር ደረጃ ፖለቲካ አለ። ግን የምትወደውን መምረጥ አለብን። በምትወደው ላይ ፎከስ ማድረግ አለ። ብዙ ላይ ከመጋለም አንዱ ፎከስ እዛ ላይ አሸንፋለሁ ትላለህ። ምንድነው አካባቢው የጎደለው? ምንድነው አካባቢው ከአንተ የሚፈልገው? የአንተ መስማት የሚፈልገው እሱ ነው። በመጨረሻ እስቲ እንደው ለማህበረሰባችን በአጠቃላይ ኢትዮ ፊደል ተመልካቾች የምትለው ነገር ካለ እድሉን እንሰጣለን። ይቅርታ ትንሽ ኢሞሽናል ይሁን ያለቀስኩት፣ ይቅርታ። የእናት ነገር እኮ ነው ይሄ። የምንችለው መንገድ መድኃኒት አስፕሪን ለምን አሁን አስፕሪን የቸገራቸው ሰዎች አስፕሪን ማለት አስፕሪን ዝም ብሎ አይመጣም። አስፕሪን መግዛት የማይፈልጉ ሰዎች አሉ እና እሱ ነው ምንችል ከሆነ እድሉ ካጋጠመ በየአመቱ አትሂዱ፣ በየ2 ዓመቱ አጋጣሚ 3 ዓመቱ እና ሄዳችሁ ወይም ደግሞ ሌሎች የሚሄዱትን ሰዎች አስተባብረው መድኃኒት ማድረግ እዛው አካባቢያችሁ፣ እዛው ትምህርት ቤት ካላችሁ፣ የሆነ ጣቢያ ካለ ይሄ ጣቢያው ይከፈታል። ይሄ ጣቢያው በቀላሉ የሚከፈት ነገር ነው። በቀላሉ እና ከአካባቢው ካሉ የጤና ጥበቃ ጋር እንትን በማለት ለአካባቢያችሁ ይህንን ተንቀሳቃሽ ሐኪም ቤት መክፈት ትችላላችሁ። ምንም ነገር ደስ እያላችሁ እና ምን ይህ ነው መክራችሁ እና ይህ ነው። ወጣቱ መበርታት አለበት። ወጣቱ ማለት የኛ ወጣቶች እዚህ ያለን ወጣቶች ያለነው ቆንጆ ነው። እድሉ አጋጥሞ የበጋ ሰመር ማለት ቫኬሽን ካለን እዛ ሄደን ብናያቸው የቤተሰቦቻችንን ዘመዶች ብናይ ሀገራችን ብንመለስ እና እሱ በጣም ይጠቅማል እና ትልቁ ነገር እሱ እና በአጠቃላይ እንግዲህ ያለነው ውጭ ሀገር ነው። ሬሳችን መጠበቅ የለብንም። ሬሳችን ሀገራችን እንዲመለስ አልፈልግም። ትልቁ ነገር ሬሳችን እዛ ሳይመጣ ሀገራችን ሰላም ነው፣
እግዚአብሔር ይባርክልን። አሁን እንዲባርክልን ሰላም ሀገራችን ላይ ሰላም እንዲሆን ነው የምንፈልገው። ሰላም እዚህ በሰላም ገብተን ነው የምንወጣው። ፖሊስ አቆመኝም ፖሊስ አቆመንም ካልተደባደብን በስተቀር ካልጠጣን በስተቀር ማንም ፖሊስ አቆም። ስለዚህ እዚህ ሰላም ሀገር እያለን ያንን ሀገራችን ደግሞ ሰላም እንዲሆን እንፈልጋለን እና ይሄን ነውና ሌላ ነውና በጣም የማመሰግነው። ለነበረን ቆይታ በጣም አመሰግናለሁ ዶክተር ገዛኸኝ ወርዶፋ። በኢትዮ ፊደል ተመልካቾች ስም በጣም አመሰግናለሁ። በሌላ ፕሮግራም እንግዲህ ሌሎች ተጨማሪ ስራዎችን ሰርተ ደግሞ ለመገናኘት ያብቃል። እስከዛ ግን በጣም አመሰግናለሁ።